ተኛ ተከሳሽ የሆነ ሰውም አቅርቦ ምንድነው ችግርህ? እንደዚህ ተብለሃል፣ በዚህ ላይ መልሳለህ ወይ? በዚህ ላይ የምትመልሰው ነገር አለ ወይ ብሎ ይጠይቃል። ያ ነገር ደግሞ ስለሚታወቁ ደውሎለት ነበር። አዎ እኔ መልሳለኝ፣ አልኳትም፣ ያልተመቸኝም ነው፣ የሆነ ችግር አጋጥሞኝ ነው ብሎ መጥቶ መልስ ሰጥቶ ነበረ። በየውሃ ሚዲያ ወይስ በአሌክስ ፊት ቼክ ጽፎላት ነበረ። ሳሚ የማያውቀው ሰው የለም። ሳሚ ኢትዮጵያ ይኖራል። የተወሰነ ጊዜ ኢትዮጵያ ቢኖር የበለጠ ጊዜ ዱባይ ነው የሚኖረው። እናውቀዋለን። የብዙ የአረብ ሀገር ሴቶች ይቆረቆራል። ኢትዮጵያ ላይ ገብተን በስነ ስርዓት ስራ እንደምንሰራ፣ ሁለተኛ ደግሞ ለቤተሰብ በየጊዜ እንዳንሰጥ፣ እኛ ህመማችንና ድከማችን ቤተሰብ እንዳያውቁ ብዙ ጊዜ ያወራል። ስለዚህ ያቺ ልጅ ማዛ መታ የውሃ ሚዲያ ላይ ክስ ስታቀርብ ጊዜ በቃ ለካሰው በሙሉ እንደዚህ ነው ወይ? ሁላችንም ነው ያልነው። ለካሰው ሁሉ እንደዚህ ነው ወይ? ሚዲያ ላይ ያስመስላሉ እንጂ ከጀርባ ሌላ ሰው ናቸው። የሰውን ብር ይበላሉ። ለሰው እንደዚህ ያደርገው፣ ግማሹ ደግሞ ሳሚ እንደዛ ያደርግም፣ እንደዛ ያውርቶ ብቻ ብዙ ነገር ተውርቶ ነበር። ከዛ በኋላ መጣ የውሃ ሚዲያ ላይ መልስ ሰጠ። እኔ አልካትኳትም፣ አዎ እኔ ገብር አላት ብሎ ቃል በቃል ተናግረዋል። ስለዚህ በጊዜው ቼክ ጽፎላት ነበር፣ የተወሰነ ጊዜ ቼክ። ሁለተኛ ደግሞ ቼኩም ካልፈለሽ ደግሞ የዳቦ ማሽን አለ፣ እሱ ወስተሽ መስራት ትችያለሽ ሲላት ጊዜ እኔ ቀሪ ጥሬ ገንዘቤ ነው የምፈልገው፣ ማሽን ምንም ነገር አልፈልግም፣ ገንዘቤ ነው የምፈልገው ብላ ነበረ። ማሽኖቹ ደግሞ ውሸት ከሆነ ብሎ አሌክስን ደውሎ አረጋግጦ ነበረ። ማሽኖቹ እንዳሉ መገናኛ ላይ ምንድነው ህንጻ የሚባል እንዳለ አረጋግጦ ነበረ። ስለዚህ እሷ ኤልሳ አልኩኝ ቼኳን ይዛ ሂዳ ነበረ ማዕዛን። በመጨረሻ ደግሞ ከእሱም ጋር ይቅርታ ተደራርገው ያለውን ነገር ያኔ በስራ ስላላስረዳሁሽ ያለብኝ ችግር ስላልነገርኩሽ በጣም ይቅርታ ብሎ በሚዲያ ላይ በየውሃ ሚዲያ ላይ ይቅርታን ጠይቆ ቼኳን ጽፎ ሰጥቶት በአሌክስ ፊት ተለያይቶ ነበር። ትላንት ደግሞ ደስ በሚለው ነገር አብሮ ባንክ ቤት ሂዶ ቼኳም በጣጥሶ ጥሎ ብሯ በስነ ስርዓት 700 ምናምን ሺህ ብሯ ገብቶላት መልሶ የውሃ ሚዲያ መተው ምስክርነታቸው መሰከሩ። ብሯ እንደሰጣት እንዳስተላለፈላት ደረሰኙ ቡኳ ላይ እንደገባ እያንዳንዱ የውሃ ሚዲያ አስረድታለች። አሌክስ እንደው ያኔ ሁለቱም ወገን መወገን አይችልም ማለት ሁለቱም ወገን በእኩል ነው የሚያየው እንጂ የአንዱ የሚወግነው ነገር የለም። እናውቀዋለን። የውሃ ሚዲያ በጣም ምርጥ ሚዲያ ነው። ማስመሰል አይችል፣ መሸፈን አይችል፣ ምን አይል፣ እውነቱን ፊት ለፊት ሁሉ ሰው መጥቶ እንዲያወራ ነው የሚፈልገው። በቃ በነጻነት እንደሜታቸው በነጻነት እንዲያወሩ ነው የሚፈልገው። ስለዚህ ይሄ ነገር ደግሞ ትላንት ተደረገ። ብርዋ እጇ ላይ ገባ። ማዛ እህታችን እንኳን ደስ አለሽ፣ ብርሽን በእጅሽን ስላገኘሽ። ሳሚ በታማኝነት ሰው ሚዲያ ላይ እንደሚወድህ፣ ለሴቶችን እንደምትቆረቆር፣ የአረብ ሀገር ሴቶች ብዙ ጊዜ ትቆረቆራለህ። በቃ እንደዚህ ያታርጉ፣ እንደዚህ ያድርጉ፣ ቁጠባ ላይ ግቡ፣ አክሲዮን ግቡ፣ በቃ ቤት ግዙ፣ መሬት ግዙ፣ ነጌ ለውጥ ታገኙበታላችሁ፣ ትርፍ ታገኙበታላችሁ ብለህ ነው በብዙ ነገር ከጎናችን የምትሆነው እና ያ ስምህ ሳይጠፋ ስምህን አጣርተ ሁሉ ነገር ቦታ አድርገህ የእሷ ብርዋ በስርዓት በመመለስ በጣም ደስ የሚል ነገር ነው። ይሄ ታማኝነት ነው። የዛሬ ሳይሆን እድሜ ከሰጠን አላህ የነገ ህይወታችን እንድንገጥልበት ሰውን እንዲያምነን ነገር ነው ያደረከው። እኛ አንዴ ከዋሽን በቃ በሰው ፊት ሰው እንኳን ብናዝለው እንደምን ነገር የተንጠለጠለ የሚል ህዝብ ነው። ግን አንተ እውነቱን ስላጣራ ሀቁም ስለወጣ ብሯም ስለመለስክላት በጣም ደስ የሚል ነገር ነው። ያው ያን ያክል ሰውን እመኑ ማለት አይደለም። ሰውን ማመን ከባድ ነው። አለ ሰው መኖር ከባድ ነው። ሰውን ከተጠጋነው ከባድ ነው። ብቻ እንዴት እንደሆነ አናቅም። መቼም ሰው ሀገር የሆነን ሰው ብራችን በሰው ነው የምናስቀምጠው፣ በቤተሰብ ነው የምናስቀምጠው። ብዙ ሰው ሊበላ ይችላል። የዚህ ገኛ ልፋታችንና ድካማችን የሚያውቀው ደግሞ አንድ ፈጣሪያችን ብቻ ነው እንጂ ማንም የሚረዳው ሰው የለም። ሁለተኛ ደግሞ እዚህ አረብ ሀገር ሆነን ምንሰራ እኛንን የእኛ ችግር ራስ በራሳችን የምንረዳ ነው። በእርግጥ አንድ ቤት ጥሩ ሊሆን ይችላል፣ አንድ ቤት ጥሩ ላይሆን ይችላል። አንድ ቤት ምግብ ልናገኝ እንችላለን፣ አንድ ቤት ደግሞ ጭራሽ ለምን ምግብ በላሽ ተብሎ የምትከለከል ፍሪጅ የሚቆለፍባት፣ ማድ ቤት የሚቆለፍበት፣ ምግቡ ምልክት አድርጎበት የሚወጡ አረቦች ይኖራሉ። አበሻም ጥሩ እንዳለ መጥፎ እንዳለ አረብም እንደዛ ነው። ሁሉ አረብ ጥሩ ነው ማለት አይደለም።
እኔ ተመችቶኝ ቤቱ ምግብ ኑሮ ሁሉ ነገር አድርገውኝ ብኖር ሌላ እህቴ እንደዛ ሊያደርጉላት ይችላሉ። ግን የሆነ የድብር ስሜት፣ የናፍቆት፣ የስራ ብዛት፣ የብዙ ነገር ጫና፣ ይሄ ሁላችንም አንድ ነን። በቃ አንድ ስለሆን መረዳዳት እንችላለን እኛ ራስ በራሳችን እና ያ ሁሉ አድርገን እንዲህ ለፍተን ያመጣነው ብራችን ቆጥበን ማስቀመጥ። ነገ የኛ ሀገር ስንገባ እኮ አለ ብር መኖር አንችልም እኮ። ለምን እዚህ ብር ስለለመድን ኢትዮጵያ ላይ ስንገባ የሆነ እጃችን ብር ሳይኖርን እንከፋለን፣ እንበሳጫለን፣ ከቤተሰብ እንጣላለን። ተመልሰን ስደታች ነው የምንወጣው። ግን ለውጥ የለም እኮ። ልክ እዛ የጎዱን ሰዎች የበደሉን ሰዎች ትላንት ቸግሮን የት አላችሁ ብሎ ያልፈለጉን ሰዎች መልሰን አረብ አገር ስንመጣ እንረሳውና በድጋሚ እነርሱን እንረዳለን። እና ደግሞ እንደዚህ መበላት የሚባል ነገር አለ። በቃ ብራችሁ ወስዶ ዝም የሚባል ሰው አለ። አሁን ባለፈ ቤቲም እንደዚህ ስታወራ ነው የሰማኋት። በቃ ብር ተበልቻለሁ፣ 4 ዓመት በሙሉ የሰራሁበት ብሬ በሙሉ ተበልቻለሁ ነው ያለችው። ያሳዝናል በእንዲህ ልክ። እቺ ምህታችን ግን ሚዲያ በመውጣቷ ብሯ ተመልሰዋል። ሁለተኛ ደግሞ ሳሚ እኔ እንደዚህ የሚያደርግ ነገር አይመስለኝም። ለምን ብዙ እህቶችን እንዲረዳ ነው ማቀው። ለብዙ ነገር ቤት እንደሚገዛላቸው አክሲዮን እንደሚገዛላቸው ነው ማቀው። የሰው ልጅ ሁሌ ልክ ነው ማለት አይደለም። አንዳንዴ ችግር ሊያጋጥመን ይችላል። ሁሌ ችግር ሳያጋጥመን ወይ ሁሌ ደስተኛ እንደሆነ አንኖርም። ዛሬ ደስተኛ ብንሆን ነገ ደስተኛ ላንሆን እንችላለን። ዛሬ ሰርግ ቢያጋጥመን ነገ ሞት ሊያጋጥመን ይችላል። እኛ ሰዎች ነው። በቃ ዱንያ እንዲህ ተገለባባጭ ናት። ሁሌ አንድ አትሆንም። ያ ስለሆነ ወይ ሳሚ በጊዜው የሆነ ችግር አጋጥሞት ሊሆን ይችላል። ራሱ ነው የሚያውቀው። ያኔ እሷን ብላለች በዛ ሰዓት ያጋጥመው ችግሩን እያንዳንዱ ነግሮኛል። ችግር አጋጥሞቶ በቃ ቅርታ አድርጌላታለሁ። ብሬም በአካውንት ያስገብቶልኝ ያው ቡኬ እጄ ላይ ገብተዋል፣ ብሬም እጄ ላይ ገብተዋል። ስለዚህ የኢትዮጵያ ሕዝብም ዛኔ ከጎን የሆናችሁ ሁለተኛ ደግሞ እዮሃ ሚዲያ በጣም አመሰግናለሁ ብላ አመስግና ሳሚም አመስግና ነው ከየውሃ ሚዲያ የወጡት እና የተበላ በሙሉ አረብ አገር ለፍታችሁ ደክማችሁ ላባችሁ የተበላችሁ ሴቶች በሙሉ ሀቃችሁ ወጥቶ ላባችሁ አግኝታችሁ ደስተኛ የምትሆኑበት ጊዜ ቅርብ ያድርግላችሁ። የሰው ብር የትም አያደርሰንም። ለጊዜው የሚጠቅመን ይመሰናናል እንጂ ይጎዳናል። ከዛ በለጠ ነው የሚያስወጣን። ስለዚህ እባካችሁ የሰውን ብር ከመብላት ተቆጠቡ። በተለይ አረብ ሀገር የቀመሱ ሴቶች አረብ ሀገር ብዙ አመት ሰርተው ሂደው ወይ ኢትዮጵያ ላይ የሆነ ንግድ የጀመሩ ሴቶች የሆነ ሴት ታምንና በእሷ ላይ ብር ታስቀምጣለች። እሷ የምትክዳት ሴት እኮ አለች። አረብ ሀገር ምን እንደሆነ የቀመሰችው ሴትን የሰውን ብር በልታ የምትክድ ሴት አለች። ግን ለምንድን ነው ማለት እኛ ሰዎች ነን። ትክክል አይቸግራተን ማለት አይደለም። ሊቸግራት ይችላል። ነገር ግን ይሄ ስልክ መዝጋት፣ ብሎክ ማድረግ፣ ስልክ መቀየር ትታችሁ እህቴ እንደዚህ ቸግሮኛል፣ በቃ ጠብቂኝ፣ አሁን እጄ ላይ ምንም ነገር የለም፣ ቸግሮኝ ነው ትንሽ ጠብቂኝና እሰጥሻለሁ ማለት ሲገባችሁ እሷ እንዴት ሆና እንደምታመጣው የአረብ ሀገር ብር እንዴት እንደሚመጣ ምን ያን ልፋት እንዳለው ያወቃችሁ ስልክ ምዘጉ። እናንተስ ምንድን ነው የምትባሉት? ኢትዮጵያማ ያሉት ስደት ወጥቶ ያልቀመሱትማ ህመሙ አያውቁትም፣ ቁስሉ አያውቁትም፣ ስራው አያውቁትም፣ የእንቅልፍ ጦት አያውቁትም። እንቅልፍ እንዴት እንደጣፈጠ ያን እንቅልፍ ምን ጊዜ የምንተኛበት ሰዓት እያጣን እንደሆነ አያውቁትም። በቁም ቁርሳችን እንደምንበላ አያውቁትም። ሙቀቱ አያውቁትም፣ ህመሙ አያውቁትም፣ ናፍቆቱም አያውቁትም። በእነሱ አልፈርድም። ነገር ግን አረብ ሀገር የቀመሰች ሴት፣ አረብ ሀገር የቀመሰ ወንድ እንዴት ነው አረብ ሀገር ያለ ሰው ደም የምትጠጡ? ደም እኮ ነው ይሄ ብር እኮ ደማችን ተፍተን እኮ ነው የምናመጣው። ስንቱ እኮ የሚበላው ነገር ያጣ ሰው አለ እኮ። ስንቱ የሚሰቃይ መኝታ ያጣ፣ እንቅልፍ ያጣ። እንቅልፉ እንዴት የናፈቀ ነው፣ እንዴት ሲጣፍጥ ነው ጠዋት የግድ ሆኖብን የምንነሳው የግድ። እንዶ እኔ አንዳንዴ ለአረቦችን እንደምንፈራቸው ፈጣሪያችን ብንፈራ የት በደረስን። በኢትዮጵያ እንደዚህ ችጋራም አይሆንም ነበር ነው የምለው ወላሂ። እና ለምን እንደዚህ ሆነ? የሰው ብር አትብሉ። ምን ያክል መከራ እንዳለው አረብ ሀገር የቀመሰ ሰው ነው የሚያየው። የሰውን ብር አትብሉ። የራሳችሁ በላባችሁ አምጥታችሁ እሱን በረካ ያደርግላችሁ። እንኳን በላባችን እዚህ ጋር ጠብ አድርገን ያመጣ ነው ብር እኮ ኢትዮጵያ ሲሄድ ጊዜ በረካው ምን እንደሚያነሳው አላውቅም። እኔ ምን አድርጎ ደሞዛችን ሲሰጡት ምን አድርጎ እንደሚሰጡን አላውቅም።
ስለዚህ እባካችሁ በተለይ አረብ ሀገር የቀመሳችሁ ሴቶችን ሆነ ወንዳችሁ የአረብ ሀገር ሴትን ብር አትብሉ፣ በቃ አትብሉ። እንደ ሳሚ እንደዚህ አውጥታችሁ ስጡ። እንደ ሳሚ እንደዚህ አስደስቱ። ሳሚ ትላንት አልቅሳ ነበር፣ ዛሬ ደስተኛ ሆነች እና ሳሚ በጣም እናመሰግናለን። እህታችንም እንኳን ደስ አለሽ።